ምንም ነገር የለውም ነበርና ከዛ በኋላ ትሽ ብሎ ነበረ ጥሎት ከዛ የተኛው ማለት ነው። ያው እንደምታውቁት ባልና ሚስት ናቸው ከተባሉ በኋላ አንድ ክላስ ውስጥ ነው የሚተኙት። ርብቃ መሬት ነው የምተኛው፣ እሱ ደግሞ አልጋ ላይ ነው የሚተኛው ማለት ነው። እና ተኝቶ ጠዋት ሲነሱ እኩል ነበረ የተነሱት እና ርብቃዬ ደግሞ ትንሽ አሟት ነበረ። ምን ሆነሽ ነው ርብቃዬ? ፊትሽ እኮ ትክክል አይደለም፣ ምን ሆነሽብኝ ብሎ ስጠይቃት አይ አቤሎ ትንሽ አሞኛል፣ ኦዴን እያመመኝ ነው ብላ ስትነግረው እና ለምን ሐኪም ቤት አትሄጂም? ባለፈውም እኮ እኔ ገፍትረሽ ከወደቅሽ በኋላ ሐኪም ቤት ድጋሚ አልሄድንም፣ ስለዚህ እንሄድና ቼክ ተደረጊ ብሎ ሲነግራት እሷ ደግሞ የእርግዝናው እንትን ነው እንደዚህ እያረጋት ያለው ማለት ነው። ማንም ያላወቀላት ልጅ ልታረግዝ ስለሆነ ነው እንደዚህ እየሆነች ያለችው ማለት ነው። ከአቤል ጋር ሐኪም ቤት መሄድ አልፈለገችም። ምክንያቱም ዶክተሮቹ ያው ውጤቱን እሱ ጋር ስለሚናገሩ ብላ አልሄደችም። አንሄድም ካልተሻለኝ በኋላ ወይም ነገ እንሄዳለን ችግር የለውም ብላ አሳምነዋለች ማለት ነው። እሱም ደግሞ በጣም አዝኖላት እና አልጋ ላይ ተኝ የኔ ፍቅር እዛ ጋር አይመችሽም ብሎ አልጋ ላይ ካሰኛት በኋላ ራሱ ኩሽና ገብቶ ምግብ ሰርቶ አምጥቶላታል ማለት ነው። አቤት አቤት ደስ እንዴት ደስ እንዳላት ማለት ነው። ሌላ ጊዜ እንግዲህ ከዚህ በፊት በጣም ሲያመናጭቃት ነበረ። አንቺን ማየት አልፈልግም ሲል ነበረና አሁን ግን ራሱ ኩሽና ገብቶ ምግብ ሰርቶ አምጥቶ ራሱ እያጎረሰ ነበር ሲያበላት የነበረው። በዚህ ምክንያት ደግሞ ርብቃዬ በጣም ደስተኛ ናት። ምክንያቱም እሱን ለማግኘት ነው ሰራተኝነት ሆና እዛ ቤት እየገባቸው ማለት ነው። እና በጣም ደስ ብሏታል። ጥሩ ስሜት ላይ ናቸው ብዬ አስባለሁ። ማሚዬ እንግዲህ እንዴ ርብቃ ሚስት አይደለችም እንዴ ወይስ አትወዳትም እንዴ ለምንድን ነው እንደዚህ የምትሆነው ብላ አቤል ስትጠይቀው ነበረ። ሚስቴ ባትሆን ባልወዳት ኖሮ ለምን አገባት ነበረ? ማሚዬ ምን ጥያቄ ነው የምትጠይቂኝ ብሎ ሲያፋጠጣት ነበረ። እና ለምንድን ነው ማትንከባከባት? ለምንድን ነው እንደ ባል ማትሆንላት? አንድ ቀን እኮ እንደ ባል ስትሆንላት አይቼ አላቅም ስትለው ነበረ። እና አረ በጣም ነው የምወዳት እንከባከባታለሁ ከዚህ በኋላ ብሎ ቃል ገብቶላታል። ከዛ ደግሞ ድጋሜ መኝታ ቤት ድረስ ሄዶ ሲያናግራት ነበረ። ሲያናግራት እንግዲህ ከዚህ በፊት እኔ ዛሬ ደግሞ ከመቲ ጋር እንደተጣሉ እስከ ዛሬ ድረስ ለርብቃዬ ያልተናገረም ነበረ። ርብቃም ደግሞ ግራ ስለተጋባች እነሱ መጣላታቸው ለሷ በጣም ጥሩ እድል ነው። በጣም ነው ደስ የሚላት ሁለቱ በመለያየታቸው ማለት ነው። እና ታውቃለች እንደተጣሉ ማለት ነው። እና ምን ሆነህ ነው ያን ቀን እንደዛ የሆንከው ብላ ስትጠይቀው አዎ ተጣልተናል፣ እንደዚህ እኔ ያን ቀን አትውጪ ታይ አትውጣ ብለሽ እየነገርሽኝ ወጥቼ ሳገኛት ሌላ ሰው ደረባብኝ፣ እስከዛሬ ስትጫወትብኝ ነበረ ብሎ ነግሯታል። ከዚህ በኋላ እሷም አልደወለችልኝ እኔም አልደውልላትም፣ ሲጀመር ደግሞ ከዚህ በኋላ እሷን አልፈልጋትም፣ እስከዛሬ ስትጫወትብኝ ነበር ብሏል። እንደዛም ሆነ ስለዚህ ከዚህ በኋላ አይፈልጋትም ማለት ነው። ወይኔ በላቸው። በዚህ መንገድ እንግዲህ ርብቃዬ በጣም ደስ ብሏታል። ግን ርብቃን ጥያቄ ልጠይቅሽ መልሽልኝ ብሏታል። እሷም እሺ የምችለው ከሆነ መልስላለሁ ጠይቀኛ ቤልዬ ብላ ስትጠይቀው ከዚህ በፊት ፍቅረኛ አለሽ ብዬ ስጠይቅሽ ፍቅረኛ የለኝም ብለሽ ነበር የመለሽኝ፣ እውነት ነው ግን ፍቅረኛ የለሽም ወይም ደግሞ የምትወጂ ሰው የለሽም ብሎ ነበር ይጠይቃት። የምወደው ሰው አለ ግን እሱ አያውቅም፣ እሱ ሊወደኝ አልቻለም፣ ስለ እንደማይወደኝ ስለማቅ ነው እስከዛሬ ድረስ በሆዴ ይዤ ቁጭ ያልኩት ብላለች። አንቺ እኮ የምትወደጂ ሴት ነሽ፣ ማንኛውም ሰው ለትዳርና ለፍቅር የሚመኝ ሴት ነች። ስለዚህ ለምንድን ነው የማይወድሽ? አሁን ለምሳሌ እኔ እየወደድኩሽ ነው አላት ማለት ነው። እና በጣም ነበረ ደስ ያላት። እውነትን ነው እውነትን ትወደኛለህ ብላ ስትጠይቀው አዎ ከበፊቱ አሁን እኔና አንቺ በጣም እየተቀራረሙ ነው፣ በጣም ነው የምወድሽ ብሎ ነግሯታል። ስለዚህ ርብቃዬ በጣም ደስ ብሏታል ማለት ነው። ልጁን መድኃኒቱን ያለማዋጣዋ በጣም ደስ ብሏታል ብዬ አስባለሁ። አቤልም ሲሰማ ደስ ብሏል ብዬ አስባለሁ። በተለይ ደግሞ ማሚዬ በጣም ደስ ይላታል የልጅ ልጅ ስታገኝ። በተለይ ደግሞ ከርብቃዬ ገና ስታያት ነበረ የወደደቻት። በመውደዷ ደግሞ የተነሳ ለልጇ ሳትናገር ነበር የቤቱን ካርታ በሷ ስም አዟዟረችው ማለት ነው። ምክንያቱም ጥሩ ሴት ናት፣ ለልጄ ሚስት ትሆናለች፣ ለእኔ ጥሩ ምራት ትሆንልኛለች ብላ ስላሰበች ነው እንደዛ ያረገችው ብዬ አስባለሁ። ይህን ባልና ሚስት እንዳልሆኑ እንኳን ብታቅ ትቀየርባታለች ብዬ አላስብም። እናንተስ ምን ታስባላችሁ ቤተሰብ?